በስሜት ማትቆራኙት ነገር ሊቆጣጠራችሁ አይችልም 100%። በነገራችን ላይ አዌር መሆን ራሱ ይሄ ጉዳይ በዚህ መንገድ እንደሚሰራ አዌር መሆን ራሱ ነገሩን ያደክማል። ከዚህ በኋላ በእናንተ ላይ ፓወር እንዳይኖር ከእናንተ ቁጥጥር ውጭ ከሆነ ሪሊዝ ኢት። በሌላ መንገድ ምን ማለት ነው? ሊቆጣጠረው ለሚችለው ባለስልጣን ስጡት ማለት ነው። በጣም አሪፍ። እንዴት ነበር ቅምሻው? ለዓለምዬ ባካችሁ አሁን ስላበላችን አይደለም። ዓለምዬ አፕል ኬተሪንግ የሚባል ድርጅት አላት። ኬተር ማድረግ የምትፈልጉ ከሆነ 200% እርግጠኛ ነኝ። ስንት ቦታ ላይ እኔ ማቀው ሰው ኬተሪንግ እንፈልጋለሁ ካለ ዓለምዬ ያለች እችላለሁ። ሰዎች ምግቡን ይበላሉ። ጥርግ አድርገው ከመብላታቸው የተነሳ ሳህን ይቀላቀላል፣ የታጠበና ያልታጠበ። በእውነት እውነቴን ነው። እሺ፣ በጣም ቆንጆ አድርጋ ነው የምትሰራው። የምታውቁት ሰው ካለ አንደኛ ኢምፓክትድ ቤተሰብ ናት። የምታውቁት ሰው ካለ ሪኮመንድ አድርጓት። እናንተም ደግሞ ፕሮግራም ቢኖራችሁ ልደት ሊሆን ይችላል፣ የተለያዩ መንገዶች አሉ አይደል ኬተር የሚደረጉበት። ዓለምዬን አስታውሷት። ስልክሽ እንዴት ነው መተው የሚቻለው? ትነግሪኛለሽ? አሁን ልንገርልሽ። 0911 ያዙት። ለማንኛውም ስለሚጠቅም ያዙት። ወሳኝ ሰው ነው ዛሬ ስልክ የምትይዙት። 0911 06 50 34 ዓለም ብላችሁ ያዟት። ዓለም አፕል ኬተሪንግ ኢምፓክት ዓለም ወሳኝ። እሺ፣ ድጋሚ ባካችሁ አክብሩልን ዓለም። እሺ፣ እሺ። ስለዚህ ከዚህ ቀጥዬ ሼር ላደርጋችሁ የምፈልገው ነገር እሺ፣ ይሄን ነገር ምን እናደርገው ነው። በነገራችን ላይ መፍትሄ የሌለው ነገር እኔ በዓለም ላይ አልገጠመኝም። እናንተ ካላችሁ ምናልባት ልንነጋገር እንችላለን። ሁሉም አይነት በዓለም ላይ የሚከሰት ችግር ከችግሩ ጋር አብሮ ሲንክሮናይዝ ተደርጎ መፍትሄ ኦልሬዲ አለ። ወደፊት አይደለም የሚፈጠርለት ማለት ነው። በሌላ አነጋገር ሰዎች ድህነት ውስጥ ይወድቃሉ፣ there is a way out። ሰዎች ተርሚናሊ ኢል ይታመማሉ፣ there is a way out። ዲፕረስድ ይሆናሉ፣ there is a way out። መንገድ የሌለው ነገር የለም። ሶሎንጋስ ከስትረሱና በነገሩ ጭንቀት ውስጥ ከመግባት ወጥተን አለ ወይ መንገድ፣ ልክ ተከፍቶ እንደሚጠይቅ ሰው፣ መልሱን እንደማያቅ ሰው፣ እንደ ኢኖሰንት ሰው ለዚህ ችግር መፍትሄ አለ ወይ? እንዲሁ ለትዝብት ያህል ወይ ደግሞ ዝም ብሎ አየር ላይ ለቆ እንደመተው ሳይሆን የእውነት መልሱን እንደሚጠባበቅ ሰው መልስ አለ ወይ ብለን ከጠየቅን መልስ የሌለው ነገር የለም። መቼም የሰው ልጅ ከሆነን ስጋ ውስጥ ካለን ስጋ ለባሽ የሚቸገረው የትኛውም ችግር ውስጥ ካላችሁ there is a way out ላይመስለን ይችላል። አሁን ስሜቶቻችን በጣም የተነባበረ ባለብዙ ደርዝ ችግር የሚፈታ መስሎ ላይታየን ይችላል ካለን ኢሞሽናል ስቴት የተነሳ። ግን ማይፈታ መፍትሄ የሌለው ችግር የለም። ግን አሁን let me warn you፣ ቀጥዬ የማወራችሁ ነገር በጣም ቀላል ከመሆኑ የተነሳ አታደርጉትም። በነገራችን ላይ የገባኝን ነገር ልንገራችሁ። በዚህ ዕድሜ በጣም ስር ነቀል ነገር መምጣት ካለበት የሚመጣው በጣም ቀላል በሆነ መንገድ ብቻ። ውስብስብ ከሆነ በቃ መልሱ እሱ አይደለም። ግን people don't prefer አሁን ይሄን ተራራ ውጣ፣ ይሄን ወንዝ ውረድ፣ ይሄን ተሻገር ምናምን ብል ብዙ ሰዎች ያደርጉታል። ለምሳሌ በጣም ከቀላል ነገሮች መካከል አሁን ብነግራችሁን ምንም ነገር ማድረግ ባይጠበቅባችሁ ይሄን ችግር ለማስወገድ እንዴ ምንም ላናደርግ ነው እንዴ ነው የምትሉት እንጂ ምንም አይነት ምንም ነገር ማድረግ ባይጠበቅባችሁ በእርግጠኝነት አትቀበሉት። በቃ ምንም ነገር አታርጉ፣ ዝም በሉና ይዛችሁ ቁጭ በሉ ብዬ ብል አለማድረግ ቀላል ይመስላል አይደል? እኔን የገጠመኝን ነገር ልንገራችሁ። እንዳለ ማድረግ አይነት ከባድ ነገር በዚህ ዓለም ላይ ነው። ሰው ምንም ነገር እንትን ይወጣል። ሰው ኤቨረስት እየወጣ ፍሪዝ ያደርጋል በረዶ ውስጥ። ያልተከሰተ ነገር የለም በሰው ልጆች ታሪክ ውስጥ። እስኪ መጀመሪያ ማድረጉን በሙሉ ተውና ካልም ሁንና እንዲያርግ 10 ኪሎ ሜትር መሄድ አይጠበቅብህም። ከወንበር መነሳት አይጠበቅብህም። ከቤት መውጣት አይጠበቅብህም።
አዋቂ ሰው መጥራት አይጠበቅም። just do this ብትሉት ግን ሰዎች አያደርጉት። ከዚህ የተነሳ የዓለምን ሁሉ ችግር የሚፈታ ነገር ከየሰው ጋር እንደ ጥላ አብሮ ይሄዳል፣ ግን nobody does it። እንደ በጣም ይገርመኛል። ቆይ ስነ ፍጥረትን በሙሉ እንደ ደመና የሚሸፍን የፈጣሪ መንፈስ ስነ ፍጥረቱን ሁሉ ሸፍኑ እንዳለ ታምናላችሁ ወይ? የእውነት ታምናላችሁ ወይ? እሱ የሌለበት የሌለ ቦታ እንደሌለ ታምናላችሁ ማለት ሁል ኤቨር ፕሬዘንት እንደሆነ፣ እሱ ብቻ ሳይሆን ፍቅርም ጭምር እንደሆነ፣ የምትፈልጉትን መልካም ነገር ሁሉ ሊሰጣችሁ እንደሚፈልግ አክቹዋሊ ፕሪኦርዴንድ እንደሆነ መልካም ነገር በሙሉ ለሰው ልጆች ፕሪኦርዴንድ እንደሆነ የተሰጠ እንደሆነ ታምናላችሁ ወይ? እና ምንድን ነው አሁን አንድ በጣም ግራ የሚያጋባ ነገር አለ። የሆነ ቦታ ላይ ምናልባት ለሄዳችሁ ልታዩ ትችላላችሁ። እንግዲህ የማውቀውን ነገር ነው የምጠቅሰው ከይቅርታ ጋር። ማቴዎስ ላይ ምዕራፍ 6 ላይ አንድ እንዴት እንጸልይ በሚል ጥያቄ የመጣ ኮንቨርሴሽን አለ በኢየሱስ ክርስቶስ እና በሐዋርያቶቹ መካከል። እና እዛ ቦታ ላይ ምን እንዲያስፈልጋችሁ ቀድሞ ያውቃል ይላል። ምን እንደሚያስፈልገን whatever you need already ያውቃል ይላል። እሺ የሚያውቅ ከሆነ ለምንድን ነው የምንነግረው? ጸሎት እንደሱ አይደለም ማለት ነው። It's not telling God what we want him to do for us. It's receiving it. ተቀበሉ ብትባሉ አውራ ተቀበሉ ማለት ነው። እጁን ይዘረጋና where is it እንደሱ አይደለም መንፈሳዊ ነገር። በነገራችን ላይ let me tell you something። ከዛ በፊት የትኛውም አካላዊ ነገር መንስኤው መንፈሳዊ። የትኛውንም ነገር ጥቀሱልን። ሐሳብ ይሁን፣ ሀብት ይሁን፣ ድህነት ይሁን፣ ሰላም ማጣት ይሁን፣ በሰላም መጥለቅለቅ ይሁን፣ ዋትኤቨር በውጭ በኩል የሚገለጥ ነገር ሁሉ መንስኤው ከውስጥ ከማዕከል ከመንፈሱ። ይሄን ነገር የትም ቦታ ሄዳ ከብዙ መጽሐፍ እየጠቀስኩ ላሳያችሁ እችላለሁ። ይሄን እንደው ቨርስ በቨርስ አላርጋችሁ ምንም ስለማይጠቅም ማለት ነው። ኦኬ ይሄ ከሆነ በውጭ በኩል አሁን የሚያስቸግረኝም የሚያስደስተኝም በውጭ በኩል የተገለጠው ነገር በእኔ በኩል ከሆነ የመጣው ከመጣው ነገር ጋር ከምጣላ ለምን ወደ ውስጥ አልመለስም? ወደ ምንጩ ወደ መጣበት ቦታ ለምን አልመለስም? አሁን ይሄንን ኦኬ መመለሱ ደግሞ የሰውን መዋጮ አይፈልግም። አሁን ይሄ ነው እዚህ ጋር ነው ኢጎ የሚታገለን። ሁላችንም በሰዎች እጅ አይደል ያደግነው? እየነገሩን እየገሰጹን ከዚህ ለፈቀቅ እንዳትል እያሉን ያሳደጉን ነገር ስላለ እንደው ዝም ብለህ ቁጭ ብለህ እንደዚህ አድርግ ምናምን ብዬ ብል በዚህ ካሜራ ተቀርጾ ሶሻል ሚዲያ ላይ ነውና የሚቀመጠው ይሄ ሰውዬ እኮ በቃ ሰዎችን ስራ ሊያስፈታ ነው ይላሉ። እኔ እንደው ሌላውን ነገር ትቼ መንፈሳዊ ነገር ባስተምራችሁ እንዴት ጥሩ ነበር መሰላችሁ? እኔ አሁን ባለኝ መረዳት መፍትሄ ጠቅላላ መምጣት ያለበት ከመንፈሳዊ ቦታ ነው። ሰው አፕራይት ካልሆነ በትክክል ከፈጣሪ ህግጋት ስል አትግደል አታመንዝር የሚለውን አይደለም። ናቹራል ፍሎ አሁን እጽዋቶችን አይታቸው ከሆነ ዘሩ ውስጥ ፓተርን ፕላን አለ። ዘሩ አንጎል የለውም፣ ልብ የለውም፣ ኩላሊት የለውም፣ ምናምን የለውም። ግን ያን ትልቅ ዛፍ ለመሆን የሚያስፈልገው ነገር ጠቅላላ እዛች ዘሯ ውስጥ አለ። ከአፈር ጋር ብቻ ያገናኙት። ከዛ በኋላ ድንገት የሆነ ቅጠል ያወጣል፣ የሆነ ስር ይሰዳል። ድምፁን ሳትሰሙት ያ ሁሉ ቅርንጫፍ፣ ያ ሁሉ ቅጠል፣ ያ ሁሉ ዘር፣ ያ ሁሉ ፍሬ ያፈራል። በቃ ኖ ኢንቴሊጀንስ እውቀት የለም፣ እንደኛ ያስብ ምናምን አያደርግም። ግን ቱ ማክሲማም ኦፍ ኢትስ ፖቴንሻል ግን ያድጋል። ሰውስ ማሰቢያ ተሰጥቶታል፣ ምናብ ተሰጥቶታል፣ ብዙ ነገር መፍጠር የሚችልበት ተሰጥቶታል፣ መፍትሄ ተሰጥቶታል። የሰው ልጅ ብቻ ነው ከስነ ፍጥረት በዚህ አይነት መንገድ የመጣው። በነገራችን ላይ በጎች ምናልባት እያገዳችሁ ያደጋችሁ ሰዎች ታውቃላችሁ። ወዲያው ይወለዳል፣ ወዲያው እንደ እናትየው ይቆማል። በጉ ሰው ብቻ ነው 10 ወር ሙሉ የሚንገላቱ። የእውነቴን ነው የምነግራቸው። ሰው ብቻ ነው ወደ ፈለገው አቅጣጫ ማሳበር የሚችለው፣ መምረጥ የሚችለው፣ መማር የሚችለው። በመደበኛው ዓለም ውስጥ የሌለ ነገር ማምጣት ካስፈለገው ሰው he can do it። ለምን? ፈጣሪ በእያንዳንዳችን ውስጥ አድርጎ የሰጠን ምናብ የሚባል ነገር አለ። መፍጠሪያ አለው እያንዳንዱ ሰው ውስጥ። ወደዚያ ከመመለስ ግን እኛ ምንድን ነው የምናደርገው? ከተቀረው ዓለም ጋር እንቧጨቃለን፣ እንታገላለን።
የማታ ማታ የምንፈልገው አይነት ህይወት ግን እዛ ውስጥ የለም። ስለዚህ አንድ ነገር አሽሩል አድርጋችሁ ሁሉ ነገር ጥሩ ይሆናል። መጀመሪያ ተረጋጉ። ተረጋጋ ተባባል ውስጥ እዛ አካባቢ ላይ ሁሉ ነገር ጥሩ ይሆናል። ተረጋጋ፣ ሪላክስ። ሌላ ሰው ማናገር የማትፈልጉ ተረጋጋ በሉት ራሳችሁ። መረጋጋት በነገራችን ላይ ምንም ጭንቀት የሌለው ሰው ቋንቋ ነው። ተረጋጋ ማለት መቼም አትለውጠውም ቶ ማለት አይደለም። ብዙ ጊዜ እንደዚህ አይነት እንትን አይደለም። ኤቭሪቲንግ ኢዝ ጎይንግ ቱ ተርን ጉድ ተርን ቤተር። ተረጋጋ። ስለዚህ ምንም የሚያስጨንቅ ሰዓት የሚያሳይ ነገር የለም። ኢዝ ጎይንግ ቱ ቢ ኦልራይት። ግን ቢፎር ዛት ሌት ሚ ቴል ዩ አሁን ያወሳሰበን ነገር የእጆቻችንን ጡንቻ እንድንጠቀም ያደረገን ነገር ሙሉ በሙሉ ተለቆ ወደ ውስጣችን ተመልሰን በጣም ፓወርፉሉን ማንነታችንን መጠቀም ያስፈልጋል። ከፈጣሪያችን ጋር ኮኔክት የሚያደርገን ስፒሪት መጠቀም ያስፈልጋል። let me show you how that works። በመጀመሪያ ደረጃ የህይወታችሁን አንዱን የሚያስቸግራችሁን ነገር ውሰዱና ባለበት መንገድ አገላብጣችሁ እዩት። ባለበት መንገድ ጻፉት። observe it as it is። ሰዎች ከታሪኮቻቸው ጋር የሚጣመሩት ዮክ የሚደረጉ ለምን መሰላችሁ? because they are emotionally connected to it። እቺን ክሉ ያዙና forever በህይወታችሁ ውስጥ ተግብሩት። የሚለወጥ ነገር ስላልሆነ ማለት ነው። በስሜት ማትቆራኙት ነገር ሊቆጣጠራችሁ አይችልም። 100% በስሜት ማትገናኙት ነገር፣ ስለዚያ ጉዳይ ስታስቡ፣ ስለዚያ ጉዳይ የሆነ ነገር ስታደርጉ በውስጥ በኩል ሰውነታችሁ ውስጥ ምንም አይነት ፊሊንግ ከሌለ it doesn't control you። ለምሳሌ አንድ ሰው የሆነ ችግር አለበት ብለን እናስብ። እስካልነገረን ድረስ ያን ጉዳይ እሱ እያሰበ አጠገባችን ቢቆም እኛ ደግሞ ሌላ ነገር እያሰብን ከሰውየው ጋር አካል ለአካል ገጥመን ብንቆም he feels it, he is connected to it። እናንተ ስለዛ ያን ነገር እሱ ፊል በሚያደርግበት ጥልቀት ፊል ስለማታደርጉ you are not controlled by it። በጓደኞቻችሁ ታሪክ ማትያዙ ለምን መሰላችሁ? ሐሳብ ያካፍላችኋል እንጂ ጓደኛችሁ የሱን ጥልቅ ስሜት አያካፍላችሁም። ሰዎች እንደዛ አዳምጡ። የሱ ኤግዛክት ስሜት እናንተ ውስጥ ቢኖርስ በሱ ሪፕሊካ ያንን ህይወት ትኖሩታላችሁ፣ አትጠራጠሩ። ለዚህ ነው በነገራችን ላይ በስሜት የሚቆራኙ በጣም የሚፈላለጉ ከስራ ቦታ በኋላ ተደዋውለው የሚገናኙ መጠጥ አብረው የሚጠጡ በጣም ሴንቲመንታሊ ኮኔክትድ የሆኑ ሰዎች 5 ሰዎችን ውሰዱና በህይወታቸው አንድ አይነት ነው። ኦልሞስት ሐሳብ አይደለም የሚያገናኛቸው፣ they are connected emotional። አንድ አይነት የሆነ ነገር ልንገራችሁ። ይኸውልህ ስሜት የሰብኮንሽስ አእምሮ ቋንቋ ነው። ደመነፍሳዊ አእምሮአችን የሚያስበው እንዴት ነው? በምን ቋንቋ ነው የሚያስበው ካላችሁ ኢሞሽን ነው የሚያስበው። ወይ ስትፈሩ እሱ እያሰበ ነው ማለት ነው፣ ወይ ስትጨነቁ እሱ እያሰበ ነው ማለት። that's how is thinking። የሚያስበው አእምሮ ግን ጭንቀትን ወይም ቁጣን ወይም የሆነን ነገር ወደ ራሱ ቋንቋ ካላመጣ በስተቀር ሊተረጉመውና ሊረዳው ስለማይችል ቋንቋ ይሰጠዋል ለዛ ኢሞሽን። ወይ ንዴት ይለዋል፣ ወይ የሆነ ነገር ይለዋል። ስቲል ንዴት ብዬ ብል የንዴትን ኢሞሽን ሰውነታችሁ ላይ አሁን በማውራበት መጠን አታገኙትም። ካለፈው ዘመን ጋር የሚያስረድ ወይም ከሚመጣው ዘመን ጋር የሚያገናኘን አንድ ነገር ምንድን ነው ካላችሁ ኢሞሽን ነው። ለምን ቢባል ኢሞሽን የሰብኮንሽስ አእምሮ ቋንቋ ነው፣ የደመነፍሳዊ አእምሮአችን ቋንቋ፣ የመንፈስ ቋንቋ ነው ብላችሁ ወሰዱ። when you feel something በሌላ አነጋገር ምን ማለት መሰላችሁ? ይሄ ነገር እስካሁን በውጤት መልክ ካልተገለጠ ከሆነ ይሄ ነገር ሊገለጥ ነው ተጠንቀቅ ብሎ በውስጥ በኩል እየነገረን ነው። when you feel fear when እነዛ ነገሮች በሙሉ መልእክት ናቸው። ኦልሬዲ የተፈጠረ ነገር ከሆነ ደግሞ ወደፊት ልትገነቡ ትፈልጋላችሁ ቢዝነስ፣ ከዚህ በፊት የነበራችሁ ታሪክ ግን ልትገነቡ እንደማትችሉ የሚያሳይ ነው። ስለዚህ ምንድን ልትገነቡ የፈለጋችሁትን የወደፊቱን ካምፓኒ ነው የፊልም የምታደርጉት፣ ከዚህ በፊት የኖራችሁበትን ዘመን የገንዘብ ኤክስፔሪየንስ ነው ፊልም የምታደርጉት። የትኛው ያለፈው ዘመን ነው አይደል? ያ ማለት ምን ማለት ነው? በስሜታቸው ከኃላፊ ጊዜ ጋር ነው ሰዎች የሚታሰሩት ማለት ነው። ጌት ዛት። ይሄ አባባል ግልጽ ነው።
እንግዲህ ተመልከቱ። የሚያስበው አእምሮ ደግሞ አርፎ አይቀመጥም። የሆነ ነገር ይመኛል፣ የሆነ ነገር ይፈልጋል፣ የሆነ ነገር ዲዛይር ያደርጋል፣ የሆነ ነገር ኢንስፓየር ያደርጋል። እሱ ወደሚመጣው ዘመን መሄድ ይፈልጋል። ኃላፊ ጊዜ ውስጥ ያለው ሰብኮንሽስ አእምሯችን ደግሞ በባለፈው ዘመን ውስጥ ተመችቶን እንድንቀመጥ ነው የሚያደርገው። በነገራችን ለሚሾዩ ሰብኮንሽስ ማይንድ እንዴት እንደሚያስብ ብዙ ጊዜ ሰዎች እንደ መጥፎ ነገር አድርገው ያስቡታል። ሰብኮንሽስ ማይንድ እንዳታድጉ ይከለክላችኋል ማለት ለእናንተ ጥንቃቄ ሲባል፣ ሳብኮንሽስ ማይንድ በባለፉት ጊዜያት እያደረጋችሁ እየሞከራችሁ እየኖራችሁ ያሳለፋችሁትን ህይወት አንድ በአንድ ስለሚመዘግብ እያደረጋችኋቸው እስካሁን ድረስ በህይወት አላችሁ አይደል? አሁንም በህይወት እንድትቀጥሉ ብቻ ነው ፍላጎቱ። አለቀ። ግን በህይወት እንደምትቀጥሉ እርግጠኛ የሚሆነው በተለመደው ዞን ውስጥ ከቆያችሁ ነው። ፋሚሊያር ዞን ውስጥ፣ የሰዎች ኮምፎርት ዞን ውስጥ የሚሉት ማለት በተለመደው እስካሁን ያልሞከራችሁትን ካልሞከራችሁ፣ የሆነ ቢዝነስ ገንብታችሁ አታውቁም፣ ቢዝነስ እንዳትገነቡ በዚቹ በታወቀችው ክልል ውስጥ ከቆያችሁ ሰብኮንሽስ ማይንድ ፐርፌክት በዛ መንገድ ነው የሚሰራው። ምን ማለት ነው? ከዛ ልውጣ ስትሉ ግን ምን ያደርጋል? ወይ ስሜታችሁን ያውከዋል፣ ወይ ያስፈራችኋል፣ ወይ ነገሩን እንድትጠራጠሩ ያደርጋችኋል፣ ወደ ነበረበት ቦታ እንድትመለሱ ያደርጋችኋል። ልክ ስትመለሱ ፍርሃቱ የለም፣ ወሪው የለም፣ ዳውቱ የለም። ኤቭሪቲንግ ኢዝ ኦኬ። ተመልሳችሁ ወደ ተለመደው እስከምትገቡ ድረስ ግን እነዚህ ነገሮች በሙሉ ይኖራሉ። ከዛ በኋላ ምን ይሆናል ማለት ነው? ወሪውን እንዴት አድርጎ ይተረጉማል የሚያስበው አእምሮ ደግሞ ከዚህ በፊትም ሞክሬ አልተሳካልኝም፣ ከዚህ በፊትም እንዲሆኛለሁ፣ ስለዚህ እውነትም አይሆንም። በዚህ አይነት መንገድ ነው የሚተረጉሙ። ሰብኮንሽስ ማይንድ ዳዝንት አንደርስታንድ ዩር አምቢሽንስ፣ ኢት ዳዝንት አንደርስታንድ ዩር ኢንስፒሬሽን። ብቸኛው ፍላጎቱ ብቸኛው ተልእኮ እናንተን በህይወት ማቆየት ነው፣ በህይወት እንድትቆዩ ማድረግ ነው። በህይወት ደግሞ የምትቆዩት በእርግጠኝነት በለመዳችሁት ክልል ውስጥ ስትቆዩ ነው። ከዚህ ልውጣ ስትሉ የሚያስበው አእምሮ ወደፊት፣ ደመነፍሳዊ አእምሯችን ወደኋላ፣ ሁለቶቹ መጓተት ይጀምራሉ። የትኛው ያሸንፋል? ሞስት ኦፍ ዘ ታይም ሰብኮንሽስ ማይንድ። በሌላ አነጋገር ከሀሳብ ከምኞትና ከስሜት የቱ ያሸንፋል? ስሜት። በቃ ዳሴ ኦኬ። ስለዚህ ትልቁ ባለንበት ቦታ እንድንቸከል የሚያደርገን ነገር ካለፈው ዘመን ጋር የሚያስተሳስረን ስሜት አለ ማለት ነው። ይሄ ግልጽ ሆኖላቸዋል። ስለዚህ የመጀመሪያው ስቴፕ ያን ስሜት ማላቀቅ ነው። ስሜቱ እንዴት ነው የምናላቀቀው ካላችሁኝ፣ የመጀመሪያ አሁን እንግዲህ ወደ መፍትሄው ነው ይሄድናለን። የመጀመሪያ የምናደርገው ነገሩን ከስቶሪ ነጥሉና ባለበት መንገድ እዩ። ለምሳሌ በየወሩ የገንዘብ ችግር አለ። የማገኘው ገቢ ትንሽ ነው፣ ማውጣው ገንዘብ ብዙ ነው። ስለዚህ ስለማይብቃቃ እንደምንም እየተበደርኩም እየተለቀጥኩም ምንም እያልኩ ወይም 2-3 ቦታ ከስራ ወጥቼ እየሰራው እንዲህ እያልኩ ነው አርጌ መሞላው ብሎ የሚል ሰው ማለት ያለበት አንድ ነገር ነው። ለምሳሌ በየወሩ የማገኘው ገንዘብ በየወሩ ለማወጣው ወጪ አይበቃም ብሎ 4 ነጥብ ማድረግና እኔ በቃ የገንዘብ ነገር አይሆንልኝም፣ ገንዘብ ለማፍራት አልታደልኩም፣ ቤተሰቦችም ድሆች ናቸው፣ እኔ ወደፊትም የሚሆንልኝ አይመስለኝም፣ ያታደልኩ ሰው ነኝ፣ ድህነት ውስጥ ኑር የተባልኩ ሰው ነኝ፣ የተፈረደብኝ 40 ቀን እድል ማለት ስንጀምር ምንድን ነው የሚሆነው? ሰዎች ይላሉ አይደል? ስቶሪው ምንድን ነው? በወር አሁን የምታገኘው ገንዘብ አለ፣ የሚያስፈልገው ወጪ አለ፣ ሁለቶቹ አልተመጣጠኑ። በቃ ገለልተኛ ለሆነ ሰው ትርጉሙ ይሄ ብቻ ነው። እርግማን እንትን በሆኑ ምናምን ለኔ ሰውየው ይሰማዋል እንጂ ስሜቱ ከጎኑ ተቀምጦ ለሚያየው ሰው እስኪ እንትንህን ፋክትህን ምንም ስቶሪ ሳጨምርበት ትርክት ሳጨምርበት ባለበት መንገድ ንገረኝ ካለ ስቶሪው ምንድን ነው? ገንዘብ ለሚቸገር ሰው ምን ብላችሁ ልገልጸው ትችላላችሁ? እስኪ ተልም ሪያሊቲው ፋክቱን ብቻ እስኪ ያስቀምጡ። እንትኑን ስቶሪውን እንተውና ማለት ምን ሊል ይችላል ይሄ ሰው? ፋክቷን ብቻ ስቶሪ ከተጨመረ ስቶሪውን እዛ ላይ እያወጣን እንመለከታለን። ኦኬ፣ የሚከፈለኝ ደሞዝ ለወጪዎች አይበቃም። ኦኬ፣ ይሄ ብቻ ስሜት ሰውነታችሁ ውስጥ ትሪገር ያደርጋል። እስኪ እሱ ያለውን እንደገና ድምፅን ከፍ አድርግና በል እስቲ። የማገኘው ገቢ ወጪዬ አይበቃም። ኦኬ፣ እዚህ ውስጥ እኔን ጨምሩና እኔ የሚባለውን ሳብጀክት ጨምሩና
ስቶሪ ጨምሩለት እስኪ እዚህኛው ላይ። እሱ ይሄን ብሏል፣ የማገኘው ገቢ ለወር ወጪዎች አይበቃም። ኒውትራል ነው ይበቃ፣ ምንም ስሜት አይፈጥርም አይደል? ኦኬ እኔ ይበልና ደግሞ ሌሎች ነገሮች ይጨምርበት እስኪ። አመሰግናለሁ። እኔ ብዙ ጊዜ ይሄ እኔ ስለሚያጋጥመኝ ማለት ነው ብሩን እናገኛለን፣ ግን ሳንቲሙ በትክክል መጥቶ ለዛ ለምንፈልገው ነገር አይውልም። ኦኬ ይሄ የሚፈጥረው ስሜት ምንድን ነው? ይሄ የሚፈጥረው ለፋለሁ ጠብ አይልም። that's the story። ሁለተኛው ደግሞ ሁሌ እዚህ ውስጥ ምን አለ? አሁን እለፋለሁ ጠብ አይልም። እዚህ ውስጥ ማን አለ? ማን ነው ሳብጀክት? እኔ ነኝ። ኦኬ ፕላስ ደግሞ ምን አለ የምሰራው ስራ ከሰዎች ጥሩ የሚባል ስራ ሰራለሁ ወይ እንሰራለን፣ ግን በኑሮ ደረጃ ደግሞ ስንታይ ከሰው በታች ለስሙ እንትን አለው እንባላለን። ከየትኛው ሰው በታች? ያ ሌቭል ላይ ያሉ ሰዎች ስቶሪውን እያያችሁ ነው አይደል? አሁን እስኪ ቆይ፣ ከሰው በታች እሰራለሁ እለፋለሁ፣ ከሰው በታች ምን አይነት ስሜት ነው የሚሰጠው? ካን ዩ ፊል ኢት? ግልጽ ነገር ቆሎ ጪስ አይወጣንም እንጂ ፊሊንጉ በጣም ክሊር። አሁን ከዚህ ሪያሊቲ ጋር ከዚህ ፋክት ጋር ያሰራት ሪሊ ገንዘብ ማጣቱ ነው ወይስ እንዲህ ነኝ ብሎ ራስን መፈረጁ? ዳት ዘ ፖይንት። የመጀመሪያው ስቴፕ በህይወታችሁ ውስጥ አለ የምትሉትን አንዱን ችግር ውሰዱና ወደ ሌላው ትሄዳላችሁ። ቀጥላችሁ አንደኛውን ውሰዱና የስቶሪ ልብሶቹን በሙሉ አውልቁና ፕሌን አድርጋችሁ ቁጭ አድርጉ። ለምሳሌ ባል ከሚስቱ ጋር ሁልጊዜ የሚጨቃጨቅ ከሆነ ከዚህ በፊትም በዚህ ምክንያት ፈቶ ሁለተኛ ከሆነ ያገባው እኔም ሚስት አይወጣልኝም ቢል there is some emotion in it። ይሄም ቢፈርስ ሌላኛው አይሳካም እንደማለት ነው። ግን ዋት እኔና ሚስቴ ስንነጋገር አንግባባም ወይም ደግሞ አንሰማማም ብቻ ቢባልስ ቀጥሎ መፍትሄ አለ ማለት ነው። እንዴት ባረግ ነው ከሚስቴ ጋር የምሰማማው? ቬሪ ሲምፕል። እኔ ራሴ እዚህ ውስጥ ዱምድ ነኝ፣ ከዚህ የምወጣበት ነገር የለም ብዬ ከራሴ ጋር ካያያዝኩት፣ ከኔ አይደንቲቲ ጋር ካያያዝኩት አም ኦልሬዲ ዱምድ። ስለዚህ ጉዳይ ባብራራላችሁ በጣም ደስ ባለኝ ነበር። ይሄ በነገራችን ላይ ከፈጣሪ ክብር ጋር የተያዘ ነው። አይ ቴል ዩ ሰማይና ምድር ብትቀዱ ይሄንን ምን ልታረጉታችሁ? እኔ የሚለውን ሳብጀክት ወስዳችሁ ከዚህ ነገር ጋር ካቀናጃችሁት ይሄን ፍቺ እስከምታደርጉ ድረስ is going to stay the same። ልታስተካክሉታችሁ። ስለዚህ ምን ማድረግ አለበት? አንድ ሰው ፋክቱን አስቀምጡ። ፋክቱ ሪል ስለሆነ ማለት ነው፣ የሚጨበጥ የሚነካ ስለሆነ ከዚህ ጋር አያይዛችሁ የተረካችሁትን ትርክት ግን ማውለቅ ያስፈልጋል። the moment you do that በዚያ ትርክት ምክንያት ተይዞ የነበረው ኢነርጂ ወዲያው ሊብሬትድ ሲሆን ታውጣላችሁ ሰውነታችሁ። እስኪ 2 ደቂቃ ልስጣችሁና አንዱን ትልቅ የምትሉትን ችግራችሁን ጻፉና ከናንተ አይደንቲቲ ነጥላችሁ ጻፉት። ከናንተ አይደንቲቲ ጋር አገናኙና ጻፉትና ስሜቱን አዳምጡት እስኪ ሰውነታችሁ ላይ። ለሲ የሆነ ነገር ገንዘብ ይሁን ግንኙነት ይሁን ጤንነት ይሁን የሆነ ነገር ይሁን የምታውቁትን ፓርት ብቻ ማለት ነው። ለምሳሌ አንድ ሰው ኩላሊቴ እየተበላሸ ነው ቢል ውሸት ነው። ለምን ቢባል አያቅም። እንኳን እሱ አይደለም ሐኪሙ አያቅም እየተበላሸ ይሆን። የምናውቀው ነገር ምንድን ነው? በተወሰኑ ሜትሪክሶች ከዚህ በፊት ኩላሊት ያሳይ የነበረውን ባህሪ አያሳይም። በቃ ዳትስ እዚሁ ላይ ነው ማቆም ያለብን። 2 ወር ነው የቀረኝ፣ 6 ወር ነው የቀረኝ። ይሄ ሰዋዊ ስቶሪ ነው፣ ፋክት አይደለም፣ ሪል አይደለም። ኦኬ። ስለዚህ አንዱን ነገር ጻፉና ካን ዩ ቴክ ዘ ስቶሪ ኦፍ ፍላቱን አስቀምጡት። እስኪ ስቶሪውን ምናምን እኔ እንደዚህ ነኝ 40 ቀን እድሌ ነው ምናምን የሚባለውን ነገር ተውና ፋክቱን አሁን እንዳለው ማለት ወርሃዊ የገንዘብ እጥረት አለ ማለት በቃ አለ ማለት ነው። በቃ ዳሲ ከዛ በኋላ ሰውነታችሁ እንዴት ሪአክት እንደሚያደርግ ለሁለቶቹም ኬዞች አንብቡትና ፊል ኢት ኦን ዩር ባዲ ሃው ዳዝ ኢት ፊል ዳዝ ዘ ኩዌስችን። 2 ጊዜ ቢዝነስ ጀመረ፣ ሶስተኛው ሁለቱም ከሰረ፣ ሶስተኛው ላይ ጀመረ። ኦኬ 2 ቢዝነሶች ጀምሬ ነበር፣ ሁለቶቹም ከስረዋል። ይሄ ፋክት ነው። እኔ የጀመርኩት ቢዝነስ ሁሉ ይከስራል፣ ስቶሪ ነው። ምክንያቱም የወደፊቱንም ጊዜ ስለሚይዝ ይሄኛው ማለት ነው። ካለፈው ነገር ተነስተው ወደፊት ነው ፕሮጀክት እያደረግን ያለ ነው። which is not right ነው ካልን ግን ምን ልናደርገው ነው መሰላችሁ? እውነት ልናደርገው ነው። ይሄን ነገር ነው ካል
ከራሳችን ማንነት ጋር አጣምረን ከጠራን is going to be called so። ይሄ ከማንነታችን ጋር የተያያዘ ነው። በነገራችን ላይ this is ጆድ ሄ ቫው ከራሳችን ማንነት ጋር ነው ኔል እያደረግ ነው። በሚስማር እየመታ ነው። በ12 ቁጥር ሚስማር ማንና ማንን? እኔና የሚከስርን ቢዝነስ you are nailing it። ያን ካደረገ ሶስተኛው ቢዝነስ ይከስራል። ካልን ደግሞ የእውነት ይከስራል። የእውነቱ ቢዝነስ ይከስራል። ስለዚህ አሁን እኛ እንዳደረግነው አንቆጥርም ማለት ነው። ወይ የሆነ ገበያ ውስጥ አጠገባችን የሆነ ሱቅ ስለከፈተ ወይ የሆነ ነገር ነው ይመስላል። that's not it። የመጀመሪያው ሰዎች ካሉበት ሁኔታ ለመላቀቅ የሚያደርጉት ሙከራ መጀመሪያ ያለበት በስሜት ከነገሩ መላቀቅ ነው። የምንላቀቅበት መንገድ ደግሞ ስቶሪውን ከነገሩ በመነጠል ነው። that moment ብዙ ኢሞሽናል ኤነርጂያችሁን ሊበሬት ያደርጋል። ኦኬ እስኪ ማን ነው ሼር የሚያደርገን? አንዱን ልጨርሰው እዚሁ ላይ። ስለዚህ የመጀመሪያው ምንድነው ማለት ነው? ልፍጠን፣ ሰዓቱ አልቋል እየተባልኩኝ ነው። የመጀመሪያው ፖይንት ምንድነው ብያችኋለሁ? ወደ ነበራችሁበት ቦታ ለመመለስና ኃይላችሁን አስለቅቃችሁ ለውጥ ልታመጡ በሚችሉበት ነገር ላይ ለማተኮር የመጀመሪያው ምንድነው አሁን ያወራ ነው? ስሜቱን ከውስጡ አውጡ። ከዚያ ነገር ጋር የሚያቆራኛችሁን ስሜት ከዚያ ነገር ውስጥ አውጡ። ገንዘብ ይሁን ቢዝነስ መገንባት ይሁን ግንኙነት ይሁን ዋቴቨር ቴክ ዘ ስቶሪ አውት። ስቶሪውን ስታወጡትና ፍላሽ ስታደርጉት ከዚያ ነገር ጋር ያቆራኛችሁ የነበረው ስሜት ስታስቡት የሚመጣው ስሜት ዲስራፕት። በነገራችን ላይ አዌር መሆን ራሱ ይሄ ጉዳይ በዚህ መንገድ እንደሚሰራ አዌር መሆን ራሱ ነገሩን ያደክመዋል። ከዚህ በኋላ በእናንተ ላይ ፓወር እንዳይኖር አንደኛው ይሄ ኦኬ። ከዛ ቀጥለን የምንጠይቀው ነገር እንበልና ስሜቱን ከላዩ ላይ አወለቃችሁ። ፋክቱ ግን አለ። አሁን ከወርወር ገንዘብ ማጣቱ አለ፣ ግንኙነቶች ውስጥ ችግር አለ፣ እንዲህ ጤና ላይ እንዲህ አለ። በሉ ፋክቶች ናቸው እነዚህ። ኦኬ ዋት ዱ ዊ ዱ አባውት ፋክትስ? ሁለተኛው ደግሞ በጣም ሊበሬቲንግ፣ ልትቆጣጠሩት የምትችሉት ነው ወይስ ከእናንተ ቁጥጥር ውጭ የሆነ ነው? ይሄ አሁን የምትጠይቁት ጥያቄ። ከእናንተ ቁጥጥር ውጭ ከሆነ ሪሊዝ ኢት። በሌላ መንገድ ምን ማለት ነው? ሊቆጣጠረው ለሚችለው ባለስልጣን ስጡት ማለት ነው። ከእናንተ ቁጥጥር ውጭ ከሆነ ዞሮ የምታደርጉት ነገር እኮ የለም። የምታደርጉት ምንድን ነው? ጀስት ልቀቀው። ለምታምኑበት አምላካችሁ ተውት። ያን ፓርት ኢንፍሌሽን ይሁን ምናምን ይሁን ከእናንተ ቁጥጥር ውጭ ጀስት ሌት ጎ። የሰውየው ባህሪ ነው ምናምን ሊያደርግ እንጂ ሌት ጎ። የምትቆጣጠሩት ከሆነ ግን በማትቆጣጠሩት ነገር ላይ ታባክኑት የነበረው ኃይል በሙሉ ተሰብስቦ ወደ እናንተ ይመለሳል። ሁለት ኃይል። የመጀመሪያው ምንድን ነው? በሰራችሁት ስቶሪ ምክንያት ይባክን የነበረውን ስቶሪውን ስታወልቁት ስሜት ወደ ያ በስሜት የሚባክነው ኢነርጂ ልክ እንደ ዲሲፔትድ እንደሆነ ሪተርንስ ባክ። በማትቆጣጠሩት ነገር ላይ የምታባክኑትን ነገር በሙሉ ተውት። በዜና አይታችሁ የምትናደዱትን ልዩ ከእናንተ ቁጥጥር ውጭ በሆነ ነገር ላይ የምታባክኑትን ኢነርጂ በሙሉ ልቀቁት። የእናንተን ቁጥጥር ግን ያዙት። ልትቆጣጠሩት የምትችሉትን። ለምሳሌ የሚስቴን ባህሪ ልቆጣጠረው አልችልም። ያንን ባህሪ የሚገራ የዋህ ማንነት ግን መገንባት እችላለሁ በእኔ። ስለዚህ ያንን እለቀውና ወደዚህኛው መለሳለሁ። the moment you begin to build that ያ ነገር ወደ እናንተ አድቫንቴጅ መለወጥ ይጀምራል። በነገራችን ላይ 100% ሰው ቁጥጥር ያለው በራሱ ላይ ነው እና በዚህኛው ሞመንት ላይ ነው። ያሳስባችሁ ያሰጋችሁ የነበረ ነገር ካለ ከስጋቱ ሊያድናችሁ የሚችል አሁን ልታደርጉት የምችሉ ነገር አለ። አግሪመንት መጻጻፍ ነው፣ ሲስተም መገንባት ነው። ዱ ኢት። ከዛ ውጭ ያለውን ነገር ልቀቁት። እንቅልፍ አትጡበት በምትቆጣጠሩት ነገር ጋር። ልክ እሱ ስትለቁት ምንድን ነው የሚሆነው? ርፍ የማለት ስሜት ነው የሚሰማችሁ። በቃ ከዚህ በኋላ ይሄን ነገር አላደርገውም፣ የእነንትናን የአለቃይን ባህሪ ለማስተካከል አልጥርም፣ ሰውየው ለቀኩት ስትሉ ከዛ የሚለቀቀውን ኃይል ቀጥሎ ወዳለው ስቴፕ ነው የምትወስዱት። ሶስተኛው ስቴፕ ሪዳይሬክት ማድረግ ነው። ዋት ዱ ዋንት ቱ ዱ? በዚህ ሁሉ በተረፈ ኤነርጂ ምንድን ነው ልታደርጉ የምትፈልጉት? ኤንድ ያን ነገር የምታደርጉት አሁን የሚባልበት ሰዓት ላይ ነው። ያንን የማትቆጣጠሩትንና ራሳችሁ በፈጠራችሁት ስቶሪ ኃይላችሁን ይወስድ የነበረውን ነገር ከለቀቃችሁ ከዛ ቀጥሎ የሚመጣውን ኤነርጂ ምን ሊገንባበት ቅድም ልንቆጣጠረው የምንችለው ወዳልኩት እንመጣለን ማለት ነው። ኦኬ ኢንፍሌሽን አስቸግሯችኋል፣ ገቢያችሁን እንደዚህ ካም ባክ ቱ ቢልዲንግ ቢዝነስ።
እንዴት ነው ቢዝነስ የሚገነባው? ጎ ለርን ኢት ባይዘው። ባለፈው አንድ 3 ቀን ስልጠና ሰጥተን ነበር። በጣም አስገራሚ ጊዜ ነበር የነበረ። አሁንም እንቀጥላለን እንደዛ አይነት እንትኖችን። በነገራችን ላይ ሌላም የነገራችሁ ማስታወቂያ እየጨረስኩኝ ስለሆነ ከዚህ በፊት የኛ ስልጠና የሰለጠኑ 30 ሰዎች ኢምፓክት ክሪኤቲቭ ኔትወርክ እንፈልጋለን። ካሰለጠናቸው ውጭ እዛ ኔትወርክ ውስጥ እንዲመጣ አንፈልግም። ኢቭን ከመጣችሁም በኋላ ከጠቅላላው የኢነርጂ እንትን ጋር ሲምባዮቲክ ያልሆነ ነገር ካለው we are going to eliminate it። መመዝገብ የምትፈልጉ ወይ ዲሽ ጋር ደውላችሁ መመዝገብ ትችላለች። 30ዎቹ ሰዎች ሲሞሉ ሲምባዮቲክ ክሪኤቲቭ ኔትወርኩን እንጀምራለን። ይሄ ኔትወርክ ሴሚናር ምናምን የሚካሄድበት ቦታ አይደለም። ቢዝነስ መገንባት የምትፈልጉ ከሆነ we do the business። ግንኙነት ማስተካከል we do the thing። መሬት ላይ ነው የምንሰራው። ስለዚህ በ6 ወር በአመት ውስጥ ትላልቅ ለውጥ የሚያመጡ ነገሮችን ነው መስራት የምንፈልገው፣ መሬት ላይ ማለት ነው፣ ወሬ ምናምን አይደለም። ስለዚህ ጆይን ማድረግ የምትፈልጉ በፍጥነት 30ዎቹ ሰዎች ሳይሞሉ ወይን ሸጋ መመዝገብ ትችላለች። አንዴ 30ው ከሞላ ከዛ በላይ እንቀበል። ኦንላይንም እንጀምራለን፣ ኦፍላይን ለእናንተ ነግሬያቸዋለሁ። ፈርስት ከሰለጠኑ ሰዎች የምናገኛቸው የመጀመሪያ 30ዎቹ ሰዎች ጋር አብረን እንጀምራለን። አብረን መሄድ እንችላለን ማለት ነው። አሁን የምታወሩትን ነገር በሙሉ በደንብ አድርገን ውስጥ ባለው ሰርክል ላይ በደንብ አድርገን እንሰራዋለን። ስለዚህ ሶስተኛው ምንድነው ብያችኋለሁ? ሶስተኛው ምንድነው? ያንን ያ ሁሉ ይባክን የነበረውን ኃይሉ ሰዱና ቁጭ በሉና በቃ እንዲሆነ ምናምን የሚለውን ነገር ተውና ሲት ዳውን ኤንድ ክሪኤት ሰምቲንግ። ማንነታችሁን ገንቡ፣ ቢዝነሳችሁን ገንቡ፣ ጤንነታችሁን ገንቡ። ሁሉም ነገር መፍትሄ አለው። ልታደርጉት በሚችሉት ነገር ላይ ብቻ አተኩራችሁ የምትሰሩትን ነገር ስሩ። ከዛ በኋላ ቲንግስ ቢጊን ቱ ካች አፕ። ከሚቀጥለው ሳምንት ጀምሮ ስለ ቴክኒኮች ነው የምናወራው። እንዴት አድርገን ነው እንደዚህ የምናደርገው? እንዴት አድርገን ነው እንደዚህ የምናደርገው? እንዲህ አይነት ጥያቄዎችን ነው የምንመልሰው። የዛሬውን እዚህ ላይ ጨርሳለሁ። የምትሉት ነገር ከሌለ ሰዓቱ ሄዷል። እዚሁ ላይ ጨርስ። ያሬድ አመሰግናለሁ። ስለዚህ የዛሬው እዚህ ጋር ያልቃል። ሰኞ እዚህ ቦታ ላይ የተለያዩ ርዕሶች ላይ የምንማማር ይሆናል ማለት ነው። እናመሰግናችኋለን። ደህና ደሩ።